የሳውዲ አረቢያ ስደት ተመላሽ ኢትዮጵያውያን ሰብአዊ መብትና ክብራቸው ተጠብቀው ወደ ቤተሰቦቻቸው የማቀላቀሉ ስራ በተቀናጀ ሁኔታ እየተከናወነ ነው አለ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን። ኮሚሽኑ ከሳውዲ አረቢያው ንጉስ ሰልማን የሰብአዊ እርዳታ ማዕከል ጋር በመተባበር ከስደት ተመላሾችን መልሶ ማቋቋም የሚያስችል ድጋፍ ስምምነት ተፈራርመዋል። የኮሚሽኑ ኮሚሽነር ዶክተር ሽፈራው ተክለማርያም እንዳሉት የዜጎችን ክብርና ደህንነት ማዕከል ያደረገ የዲፕሎማሲ ትብብር ውጤት እያስመዘገበ ነው። የኪንግ ሰልማን የሰብአዊ ድጋፍና እርዳታ ማዕከል ለተመላሽ ዜጎች የሚውል $1.333 ሚሊዮን ድጋፍ ማድረጉም ተመላክቷል። የሀገራዊ ምክክር ጉባኤ ለኢትዮጵያ የዲሞክራሲ ስርዓት ግንባታ ከፍተኛ ሚና አለው አሉ ተመካካሪዎች። የሲቪክ ማህበረሰብ ተቋምን በመወከል እየተመካከሩ የሚገኙት ዶክተር አብዲስ አበበ እንዳሉት ምክክሩ ከመላው ኢትዮጵያ የተውጣጡ የህብረተሰብ ክፍሎች እየተሳተፉበትና ሁሉም ሰው ሀሳቡን በነጻነት እያቀረበበት ይገኛል። የሲዳማ አርነት ንቅናቄ ፓርቲ ተወካይ ስማቸው አንግሶ በበኩላቸው በኢትዮጵያ ታሪክ በርካታ ህዝብ በአንድ ላይ ሲመካከር የመጀመሪያው መሆኑን ገልጸው በምክክሩ እየተነሱ ባሉ ሀሳቦች ላይ በመምከር ወደ አንድ የጋራ መግባባት እየተመጣ መሆኑን ጠቁመዋል። በምዕራብ ሸዋ ዞን በዘንድሮ የመኸር ወቅት ከ916 ሄክታር በላይ መሬት በተለያዩ ሰብሎች መሸፈኑን የዞኑ ግብርና ጽሕፈት ቤት አስታወቀ። የዞኑ ግብርና ጽሕፈት ቤት የሰብል ልማት ባለሙያ አቶ ደጀኔ ደቡሼ እንደገለጹት በዞኑ በ2018-19 የምርት ዘመን 902892 ሄክታር መሬት ለልማት ታቅዶ ከእቅድ በላይ 916735 ሄክታር መሬት በተለያዩ ሰብሎች ተሸፍኗል። ከለማው መሬት ከ34.3 ሚሊዮን ኩንታል በላይ ምርት ይሰበሰባል ተብሎም ይጠበቃል።